አለኝ። እኔ ግን እዚህ መጥቼ ማስተዋወቃለሁ ሀቡ ጋር የሀቡ ቤተሰቦች ስለሚገዙኝ። እንዴ ኦፍኮርስ ቤቷ ነው። ኤኒ ታይም ምን ብለውሽ ነው? ምን ኮመንት አይተሽ ነው? ከስተመር አለሽ አታስቢ ምናምን ሲሉኝ አይ በዚህ ገጠቼ አስተዋወቃለሁ። ይሄ ቤት መነሻዬ ነው ማሪ ሀቡዬ፣ መነሻዬ ነው። በጣም ብዙ ከስተመሮች ከሀቡ ቤት ነው የመጡት ደግሞ የሚያመሰግኑኝ። የኔ ማርቲንኪው አንቺ ላይ ወቀሳ ሰምተን አናውቅም። ከስተመር ሰርቪስሽ፣ የወርቅሽ ጥራት፣ ታማኝነትሽ ሁሌ ከስተመሮችሽ እንደኮሩብሽ እንዳመሰገኑሽ ነው። ጎበዝ ሀቡዬ። ለምሳሌ ሰው ነኝ፣ ልሳሳት እችላለሁ፣ ላጠፋ እችላለሁ። ጥፋቴን ሁሌም ቢሆን አረማለሁ። ሰው ነኝ፣ ልሳሳት እችላለሁ፣ ላጠፋ እችላለሁ። ግን ከስተመሮቼን እንትን እላለሁ፣ ግዴታ እክሳቸዋለሁ። ሊቆይባቸው አሁን ለምሳሌ አሁን ወልጄ ስለነበረ ትንሽ የተከፉ ከስተመሮች አሉ ስለቆየባቸው፣ ግን በእንትን ብዬ አይደለም ያው ካለው ሁኔታ አንጻር ነው። አሁን ስገባ ግን ሁሉንም እክሳቸዋለሁ። በደንብ በሰፊው ነው የምክሳቸው ስለቆየባችሁ። ምክንያት የዘገየባቸው ከስተመሮች ይካሳሉ። እንዲህ ነው ነጋዴ ማለት አያችሁ። ከስተመሩን በፍቅር አንድ ኪሎ ሀቡዬ 1 ኪሎ ከምናምን ከዚህ በፊት ፊዴክስ ወስዶብን ሙሉ ብትጠይቂያቸው ሙሉን ቀይሬላቸዋለሁ። ስቲል ነው ግን እቃው እስካሁን አልተመለሰም። 1 ኪሎ ነጥብ 7 ፊዴክስ ይዞባቸው አሉ። ከተሎቹም ትራኪን ነንበሩ መውጣት ይችላል። ወርቃቸው ሳይደርሳቸው ሲቀር ኤክስቼንጅ አድርጌላቸዋለሁ ከወርቅ ቤቱ በወርቅ ቤቱ ሂሳብ። እስካሁን ግን ወርቁ ለኛ አልተመለሰም እና ደግሞ ወዳችሁ አምናችሁ ስለምትገዙኝ አመሰግናለሁ። በዚህ አጋጣሚ ማስተላለፍ የምፈልገው መልእክት ሀቡዬ፣ እኔ ወጥቼ የምናገር ሰው አይደለሁም ቲክቶክ ላይ። እሺ ለማንም ሰው እኔ የእናቷ ልጅ ነኝ፣ ገባሽ? እንተ ወጥቼ ምናምን መልሰው አይደል። ግን አንዳንድ ጊዜ ነገሮች ደግሞ ከአቅም በላይ ሲሆኑ ማለት የሁሉም ሰው እንትን አለው፣ ቦርድ አለው። ያ ቦርድ ሲታለፍበት ደግሞ ሊሚት አለው። የሆነ ነገር ባደርግ ምናምን ከስተመሮቼ ወይ ቤተሰቦቼ እንዲቀየሙኝ አልፈልግም። ምክንያቱም አንዳንድ ጊዜ ዝምታሽ እንደ ፍራቻ ይቆጠራል። ዝም ማለትሽ መብትሽን ማታቂ ይመስላል። እና በዚህ አጋጣሚ አራስ ስለሆንኩኝ ነው፣ ቤት ስለሆንኩኝ ነው። ከዛ ከአራስ ከወጣ በኋላ ምና ይሆናል እና ሁሉም ሰው እንዲከፋብኝ አልፈልግም ማሪ። ግን እኔም ደግሞ መብቴን ደግሞ እንዳስከብር ደግሞ ቤተሰቦቼ እድል ይስጡኝ። ጨርሻለሁ። ግድ ነው። አንዳንዴ ምን መሰለሽ ዝምታ እሽታ ነው የሚባለው። አንድ ሰው ለምሳሌ ሌባ ብሎ እየጠራሽ ሁሌ ዝም የምትይ ከሆነ ሌብነትሽን አምነሻል ማለት አይደል? ስለዚህ ዝምታ እንደ ለማንም ሰው ወላሂ ነው የምልሽ አቡዬ፣ ለማንም ሰው ወጥቼ መልስ ሰጥቼ አላውቅም። ለማንም ሰው ተናግሬ አላውቅም። አሁንም አልናገርም፣ ወደፊትም አልናገርም፣ ወደፊትም አልናገርም። ምክንያቱም እኔ እዚህ ቲክቶክ ላይ ነው ያደግኩት አቡዬ፣ አይናችሁ ላይ ነው ያደግኩት። አይናችሁ ላይ ነው ያደግኩት ስልሽ ሰው ያቀኛል ብዬ አስባለሁ። መጥቼ የሆነች ትንሽዬ ቀጭን ልጅ 2000 ምናምን ላይ ስራ ጀምራ 2018 ላይ ስራ ጀምራ እያዩኝ ያደግኩኝ ሰው ስለሆንኩኝ ሰው ያቀኛል ብዬ አስባለሁ። ገባሽ? ያቀኛል ብዬ አስባለሁ። ሺቲ ሲሸጥ ድሪያ ሲሸጥ ምናምን እያንዳንዱ ሰው እያየ እየኮተኮተ እያበረታታን ያሳደገኝ እና በእነሱ ፊት ደግሞ ወጥቼ መሳደብ፣ አፌን መክፈት ምናምን እነሱን መናቅ፣ ከስተመሮቼን መናቅ፣ ያስከበሩኝን ሰዎች መናቅ ነው ብዬ አምናለሁ። እና ይህንን ሁላ ደግሞ ዝም የምለው ምንም ሲባልብኝ የማልፈው ወላሂ ከስተመሮቼን አክብሬ ነው። እናንተን አክብሬ ያበረታቻችሁኝን የደገፋችሁኝን ሰዎች አክብሬ ነው። የኔ ማር አላህ ያክብርሽ። ሁሌም ተከበሪ፣ ሁሌም ተከብረሽ ኑሪ። እኔ ሁሌ እንደኮራሁብሽ ነው ሲጀመር። አንቺ ላይ አይደለም ያቺን ትንሽዬ ልጅ ያቺን ቀጫጫ ልጅ ያቺን የወደቀች ልጅ ኮትኩተው ከሺቲ ከድሪያ ከምን አንስተውኝ አሁን እዚህ ቦታ ደርሼ ወጥቼ እነሱ ላይ ብሳደብ አፌን ብከፍት ያስቀየመኝን ሰው ሳይሆን ከስተመሮችን የሰደብኩ ያህል ነው የሚሰማኝ። ቲክቶክ ላይ እኔ ወላሂ ነው የምልሽ፣ ቲክቶክ ላይ እያለሁ ከኔ በፍጹም መጥፎ ቃል አይወጣም። ማለት እንደዚህ ለመሳቅ ለመጫወት ምናምን ልናገር እንጂ ወጥቼ ከማንም ጋር ስመላለስ አታዩኝም። ከማንም ጋር እኔ ለምን ማንም ሰው መጥቶ እኔን መንካት አይችልም፣ የኔን ፀጉር መንካት አይችልም። ግን እኔ ደግሞ በሚሄድበት ደግሞ ሄጄ መብቴን ደግሞ እንዳስከብር ደግሞ ይፈቅዱልኛል።
ኦፍኮርስ እኮ መብትሽን ታስከብሪያለሽ። ሰው ሞር ያከብርሻል በህግ መብትሽን ስታስከብሪ። አንድ ሁለተኛ ነገር ደግሞ አፍ መከፋፈት ያው አፍ ማቆሸሽ ነው፣ ምንም ትርጉም የለውም። ግን አንቺ በጣም ጨዋ ወልዶ ያሳደገሽ የጨዋ ልጅ ሁሉን እምነትሽን፣ ብሔርሽን፣ ሀገርሽን፣ ሴትነትሽን ሁሉ ነገርሽን የምታኮሪ ትላንትና ያቺ ድሪያ የምትሸጠውን ሪም ነው ማስበው ሀቡ። ያቺ ድሪያ የምትሸጠው ያቺ ሌሊት መታ ማለት ነው እንቅልፏን አጣ የምትሸጠውን ሪም ነው ማስበው ማለት አለ። አሁን ነገሮችን ከስተመር በስቶብኝ ምናምን ሊሆን ይችላል ማለት እኔ ማልቀስ ምናምን አልፈልግም፣ ግን ራሴን እዚህ ጋር መጥቼ እንትን ስል ራሴን የማስበው ያችኛዋን ሪም ነው። ያችኛዋን ሪም አስባታለሁ። ያቺ ማታ ደክሟት መታ ድሪያ የምትሸጠውን ሪም ነው ማስባት እና በእናንተ ብርታት በእናንተ ድጋፍ እያንዳንዳችሁ መታችሁ ታብታብ ባደረጋችሁ እያንዳንዳችሁ መታችሁ 1 ብር ሰፖርት ባደረጋችሁኝ ነው እዚህ የደረስኩት። ማልቀስ አልፈልግም ማሪ፣ ማልቀስ አልፈልግም። እና ሁላችሁንም አመሰግናለሁ ሰፖርት ስለምታደርጉኝ ስለምታበረታቱኝ አምናችሁኝ። እኔ ማንም ሰው በግዴታ መጥቶ እንዲገዛኝ አልፈልግም። ማንም ሰው አምኖኝ ወዶ ፈቅዶ እንዲገዛኝ ነው የምፈልገው። በፕሮዳክትሽ ስለምትተማመኝ እኮ ነው ማትለማመጪው። ቆፍጠን ብለሽ ስራሽን የምትሰሪው፣ የትን ቦታ ማትንጦሎጦዩ፣ ቤትሽን ብቻ ከፍተሽ ቁጭ ብለሽ ስራሽን የምትሰሪው። እኔ እንጃ፣ እኔ ከዱባይ ነጋዴዎች በጣም ብዙ ነገር ነው የምሰማው። አንቺ ሀሜት ውስጥ የለሽ፣ ስድብ ውስጥ የለሽ፣ ጸብ ውስጥ የለሽ። አንድ ቀን ጸብ ላይ ሀሜት ላይ ነገር ላይ ስምሽ ተነስቶ ያውቅ? ሪም ከተባለ ቲክቶክ ላይ የምትታወቀው በስራ ነው። ማንም ሰው ሪም ብሎ ቀጥሎ ሊል የሚችለው ሪሜቷ፣ ተሳዳቢዋ፣ ሀሜተኛዋ፣ እንትኗ ከእነንትና ጋር የተባላችሁ ምናምን ሳይሆን ሪሜቷ ሲባል ወርቅ ነጋዴዋ፣ በነጋዴነትሽ ነው የምትታወቂው፣ በስራ ነው የምትታወቂው። ከዛ ውጭ ማንም ቢያማሽ ማንም እንዲህ ቢልሽ አንቺ ንጽህናሽን ስለምታቂ ስራሽን። ቲክቶክ በጣም ሰፊ ነው። ይኸውልሽ ቲክቶክ በጣም ሰፊ ነው። ቲክቶክ በጣም የብዙ ሚሊዮን ተጠቃሚ ነው ያለው። ቲክቶክ ለሁላችንም ይበቃል ማለት እኔ አንድ ሰው ነኝ። ይህንን ሁላ ሰው ከቨር ማድረግ አልችልም። ብዙ የኔ አይነት ነጋዴዎች ቢኖሩ እኔ አይከፋኝም። ብዙ የኔ አይነት ስራ የሚሰሩ ሰዎች አይከፋኝም። ገባሽ? እኔ አንድ ሰው ነኝ። እኔ ደግሞ ይሄን ሁላ ሰው ከቨር ማድረግ እችላለሁ። ብዙ የኔን አርአያ ተከትለው ለሚሰሩት እኔ ደስ ይለኛል። ወላሂ ሀቡዬ ይሄን ነገር ምልሽ ከልቤ ነው። እኔ አንድ ሰው ነኝ። ለእኔ የተጻፈው ለእኔ ነው፣ ለእነሱ የተጻፈው ለእነሱ ነው። እኔ ከቲክቶክ ብጎል ለእኔ የተጻፈው ለእነሱ አይሰጥም። እነሱ ከቲክቶክ ቢጎሉ ለእነሱ የተጻፈው ለእኔ አይሰጥም። ገባሽ? ቲክቶክ በጣም ሰፊ ነው። ሁላችንም የርዝቃችንን አላህ የጻፈልንን እንወስዳለን። ሁሉም ሰው ዋናው ምንድነው ሰበቢያን የተጻፈልንን ነው የምንኖረው። ገባሽ? አላህ ሱብሃነሁ ወተዓላ ጽፎ አስቀምጦልናል። እኛ ምንድነው የምናደርገው? ሰበቢያውን ነው የምናደርሰው። መተን እዚህ ጋር ስንታትር ምናምን ሰበቢያውን እናደርሳለን እንጂ ምንም የተለየ ነገር የምናደርገው ነገር የለም። ሁላችንም ለሁላችንም ይበቃል ይሄ ያለው። ገባሽ? ማይበቃ ስለሚመስለን እኮ ነው ምቀኝነት ምናምን እንጂ ለአንቺ የተጻፈ እንጀራ ይሻግታል እንጂ ማንም አይበላውም። ለአንቺ የተጻፈውን እኔ ልበላ አልችልም። ግን ምን አለ መሰለሽ አሁን ፋሽን ሆኗል። አካውንት ሲመታባቸው ቪው ሲጠርባቸው እየተነሱ ከሌ መተት አስደረገችብኝ ምናምን ሙድ ሆናለች። እቺ ሙድ ሆናለች። አሁን እየለመድናት ነው። ቲክቶክ ላይ በየሀገሩ ያሉ ሰዎች እንደዛ እያደረጉ ነው። በቃ በመተት ታበቡ ነው የህዝቡን አንጀት በልተው እንትን ማለት የሚፈልጉት። አንቺን ደግሞ ንጽህናሽን፣ የስራ ሰው መሆንሽን፣ አላማሽ ስራና ስራ ብቻ እንደሆነ ቲክቶክ ላይ በ3 ዓመት ውስጥ አሳይተሻል። ከድሪያ ተነስተሽ እኔ ቤተሰቦቼ ያውቁኛል። እንዳልኩሽ ነው። በቃ ቲክቶክ ላይ ያሉ ሰዎች ያውቁኛል። እኔ አመጣጤን፣ ድካሜን፣ ልፋቴን ምናምን ይሄ የደከምኩትን ድካም ዝም ብዬ እዚህ ጋር መጥቼ እንዳልታወቅኩ በጣም ብዙ ሰው ያውቃል። ገባሻ? ዝም ብዬ አይደለም። ዝም ብዬ ሳይሆን ደክሜ ለፍቼ ነው። በጣም ለፍቼ ነው ሀቡ። አሁን ላይ እንደዚህ ማለልሽን ልፋቶች ለፍቼ ነው፣ ሰርቼ ነው። ሽቲና ከድሪያ ተነስተሽ ዛሬ ሪም ጎልድ ነሽ፣ ወርቅ ነው የምትሸጪው። ሽቲና ድሪያን ሽጠሽ አድገሽ ወርቅ ላይ ደርሰሻል። ነገ ደግሞ የራስሽን ሪም ጎልድ ብለሽ ስምሽን ኢማራት ላይ ተክለሽ የሪም ጎልድ ወርቅ ትከፍቻለሽ። ከተቀጣሪነት ወደ ወርቅ ባለቤትነት ታድጊያለሽ። ይህን የምታድጊው ደግሞ የሚወረወረብሽን ጠጠር ሳትመልሺ የሚያወሩ እንዲህ የሚሉ እድሌን ወሰደች፣ እንዲያረገች፣ መጠጥ አሰራች፣ ገለመሌ የሚሉትን ምላሽ ሳትሰጪ፣ ሳትከፊ፣ ሳታለቅሺ ጠንካራ ሆነሽ በዚህ ጥንካሬሽ ላይ እየጨመርሽ ሄደሽ ነው። ገባሽ? እናይሻለን በዓይናችን ኢንሻአላህ የራስሽን ወርቅ ቤት ከፍተሽ
ለምን አንቺ በንጽህና ነው የምትሰሪው? በሐቅ ነው። ወላሂ ይኸውልሽ አቡዬ እኔ ሁሌ የምወከለው አላህን ነው። ተወከልቱ አለላህ። እኔ ደግሞ ያለ ስሜ ደግሞ ያላደረኩትን ነገር ደግሞ ለሚለጥፉብኝ ለምናምን ፎቶዬን ለሚለጥፉት ደግሞ ሐስቢየላህ ወኒመል ወኪል ሐስቢየላህ ወኒመል ወኪል ሐስቢየላህ ወኒመል ወኪል። ሌላ ምላሽ የለኝም። ሌላ ምላሽ ደግሞ ካለኝ በራሴ ያደርገዋለሁ። ገባሽ? ሐስቢየላህ ወኒመል ወኪል ለሰው ልጆች ባይዘዌ ማለት ነው። ሀቡ ሐስቢየላህ ወኒመል ወኪል ማለት በጣም ትልቅ መልስ ነው ለገባው ሰው። ሐስቢየላህ ወኒመል ወኪል። እኔ ሌላ ለማንም በማንም ቅሬታ የለኝም። እንደዛ ነው ከሰው ምላሽ የፈጣሪ ምላሽ ስለሚበልጥ ችግር የለውም። አንቺ ራስሽን ታውቂያለሽ። ማንም ቢለፈልፍ ዘንድሮ አየር የተመታበት ሁላ እየተነሳ አየሩን የሚቀሰቅሰው የሰው ስም በማንሳት ስለሆነ ለምደነዋል። ተለመደ። ፋሽን ሆነ እኮ ምንም እንደዚህ ነገር አያስከፋኝም። ወላሂ ነው አያስከፋኝም። በጣም ብዙ ነገር አልፌ የመጣው ሰው ስለሆንኩኝ አገሪን ጥዬ ተሰድጄ ለብር ብዬ የመጣው ሰው ስለሆንኩኝ መኖር ይህንን አራስነቴን አልኩሽ እኮ ማጣጣም እየቻልኩኝ መተኛት እየቻልኩኝ ተነስቼ የምሰራው ህይወትን ለማሸነፍ ስለሆነ ህይወቴን ማሸነፈው ነው የሚበልጥብኝ። ኑሩን ማሸነፍ ነው የሚበልጥብኝ። ለዛ እኔ በማንም ቅር አልተሰኘውም፣ በማንም አልተከፋውም። አለፍ ሲል ደግሞ እዚህ ምናምን መጥቼ ምናምን መናገር አይጠበቅብኝም። ማድረግ ያለብኝን ነገር አደርጋለሁ አቡዬ። ሁሉም ሰው ደግሞ ያለኝ ማድረግ ሁሉም ነገር ሰዓት አለው፣ ጊዜ አለው። ለሁላችንም ይሄ ቲክቶክ አቡ ሰፊ ነው ወላሂ። ለሁሉም ሰው አላህ ርዝቁን ይስጠው። እኔ ከቲክቶክ ስለቀረው ለማንም አላጎልም። እኔ ቲክቶክ ላይ ስለመጣው ለማንም አልጨምርም። ገባሻ? ሁላችንም የተጻፈልንን ነው የምንበላው። ይህንን ነገር ወቁ። ሁሉም ሰው የተጻፈለትን ነው። ነገ ጠዋት በጣም ብዙ ሚሊዮኖች እዚህ እኛ ሰፈር በጣም ብዙ ሚሊዮን ወርቅ ቤቶች አሉ። እያንዳንዱ የተጻፈላቸውን ርዝቅ በልተው ነው የሚሄዱት። ስለዚህ እኔ ምንም እንትን አይደለም። የተወደደባችሁ ሰዎች በዚህ አጋጣሚ ደግሞ ሪም ጋር ተወደደብኝ ብላችሁ የምታስቡ ሰዎች ባለመግዛት ራሳችሁን ተባበሩት። አይ አፎርድ አደርጋለሁ የሪም ወርቅ ይመቸኛል የምትሉ ደግሞ መታችሁ መግዛት ትችላላችሁ። ምርጫ እናንተ ነው። ሪም ሽጉጥ አልደቀነች። ሪም ጋር ውድ ነው፣ የሪም ወርቅ ይከብደናል የምትሉ ሂዱ ርካሽ ፈልጉ። እንደዛ ነው የምላችሁ። አቡዬ አልያዝሽ በቃ እንትን ማለት ማውራት ምናምን ፈልጌ ሳይሆን አሁንም ያው ባለው እንትን ነው ባለው ሲቹዌሽን ለሀቡ ላስረዳ ፈልጌ ነው። እና መታችሁ የምትፈልጉትን ማዘዝ ትችላላችሁ። አመሰግናለሁ። የጆሮ ጌጦች አሉ። ወርቅ ቀንሷል ዛሬ ጋይስ ግዙና የ1 ሚሊዮን ብር እጣው ላይ ተሳተፉ። እሺ ኒውት ነው የቀነሰው። ሰላም ብያለሁ ኤቭሪባዲ። ሰላም 428 ነው ፕላስ ሜኪንግ ቻርጅ አለ ፕላስ ታክስ አለ። ሜኪንግ ቻርጅ from 45 to 75 የፈለጋችሁን አመርጣችሁ የፈለጋችሁትን ሞዴል ብትልኩ ማሰራት ይችላላችሁ። 586 ገብቶ ነበር በባለፈው ከሁለት ወር ምናምን በፊት 21 18 የለኝም አልሸጥም። 18 እኔ 21 18 አይ ዶንት ኖ 18 ስለማንይዝኛ 24 22 እና 21 ነው እኛ ጋር ያለው። 18 ሲሸጥ ዋጋ ስለማያወጣ ማንም አይፈልገውም እኮ 18 አይ እንትን ደግሞ መቆየት ላይ 18 ይሻላል። እንትኑን ግራሙን ሉዝ አያደርግም። አይ ብዙም 18 እንትን አይልማ ግራም ሉዝ አይሆንም እኮ 18 ዛሬ ያለው 367 ብር ከ97 ሳንቲም ነው። ሰው የሚፈልገው 18 ለምን እንደሆነ ታውቃለህ? ያ አሁን እያየሁት ስለሆነ ነው። 18 የሚፈልገው ዲዛይናቸው ኢጣሊ ነው። ኢጣሊ ዲዛይን ስለሆነ እንደፈለገ እንትኑ ይበዛል። ከወርቁ ምንድን ይባላል የሚቀላቀለው ነገር ከፍ ስለሚል የስ እንትን ነው ፍሌክሲ ሆኖ ለዲዛይን የስ ለዲዛይን ማውጣት ዱራቢሊቲውስ የመቆየት ፒዩሪቲው ኖ ፒዩሪቲው በጣም ትንሽ ነው። ፒዩሪቲ አይደለም የመቆየት ዱራቢሊቲ ይሄኛው ወርቅ ግራም ሲቀመጥ ምናምን ግራም አይቀንስም። አይ ዱራቢሊቲ ያልተቀበለ ሌላ ነገር ነው። አቡ አይ ቲንክ ዛሬ መጨረሻ ነው መሰለኛል። አዎ የመኩፋን ነው ዛሬ የመጨረሻው ነው ጋይስ። ሰዓት ላይ ነው ለምን እንደከፍላችሁ? አዎ እስከ ምሽት ድረስ እስከ ምሽቱ በኢትዮጵያ 3 ሰዓት 4 ሰዓት ድረስ ትኖሪያለሽ አንቺ? አዎ አለሁኝ እኔ። አዎ ጋይስ መኩፋኑን ፎሎ አድርጉት በእናታችሁ እንዲጨምር። አረ ጋይስ እንዲጨምር 96000 ነበረ ስንጀምር 15 ቀን ሙሉ ስንት ነው ፎሎ ያደረጋችሁ? 15 ቀን ሙሉ 5800 ሰው ብቻ ነው ፎሎ ያደረገው። እንድትረዳ አይፈልጉም። ለዛ ነው እሱ። አረ ምን አይነት ናችሁ? በጣም መሰከው ለቀኛ ትሆናላችሁ። እንድትረዳ ስላልፈለጉ በቃ ብዙም አንጫና
በፎሎ ልክ ነው ገንዘብ ያስገባላት ጋይስ። አዎ ለኔም ደግሞ እንትን መሰለብኝ ገባሽ? ልክ ፎሎ ልመና መሰለብኝና ኖ አይደለም እንዴ? አይ እንደዛ ነው ለኔ የተሰማኛ ነውና ኦኬ እኔ ቶሎ ከፍዬ ዞር ማለት ነው ፈልግ። እሺ እኮ ዛሬ የሰጠከን ምድል እስከ ምሽቱ 4 ሰዓት አድርግልን። እስከ ምሽቱ 4 ሰዓት ድረስ የቻሉትን ያህል ፎሎ ያድርጉትና በዛ ቶታል አማውንቱን አለሁኝ። አው ጋይስ እዚሁ አንቺ ፊት ለፊት ልከዋለሁ ገንዘቡን ርዕሱን ሳይሻል አባቴ በሰፈር ያለ ጎረምሳ ልክ እንደ ከእባ ነው አያስላውስሽ በዱላ ነው የሚልሽ። ከዛ እንደው እሷ ታለች ጭፈራው እሷ ታለ ማታለች እንዴ ነው የሚባለው በአካባቢው። ኮምብሪንግ አርጉኛ ጀማ አንዳንድ ጊዜ እስቲ ኮምብሪንግ አርጉ ወይ ዝግት አረጋችሁት እንደ ኮምብሪንግ የለ ታብታብ የለ ለሐውለ ወላ እና ምን እንደሚያደርጉ ልንገርሽ። ሁሉም ሰው ሲል ጅቡቲ መጣይ ጅቡቲ ያገኘኋት እኔ አንድ ጊዜ ጅቡቲ ሳገኛት ያለ የጎረምሳ በዛዝ አፋሩ ሶማሌው ግር ይላሉ። ሆቴል ቤትማ እሷን ለመጋበዝ እሷ ጋር ታሽ ሰላም ታለችሽ አንቺ በርቀት የማይጋብዝሽ የለም። እሷን እንጠይቅልኛል ወይም እሷ ጋር ያገናኛልኛል ብለው በርቀት ብቻ ሰላም ትበልሽ አንቺ ይጋብዙሻል። ሶማሌውም አፋሩ ከዛ ሳውዲ አረቢያ መጣይ እዚህ ስትመጣ የማይደውልላት ኸለቀት የለም። እዚህ የገባዩ በ99 ነው የዚህ የገባዩ 2000 ነው ምናምን ነው የገባዩ እዚህ ሀገር ገባይ የማይደውልላት ኸለቀት ተጫወተን ታብ ያደርጉሻው ነው። ለቤቱም ጥሩ ነው ታዋዝጉ ቀጥልሽ ለቤቱም ጥሩ ነው። ምን ወገብሽን ለምጣሽ እንደራባቶሻ ወይም አንድ ነገር አላረሽው ተርበሽ እስቲ ስጧት ታብታብ ኮምብሪንግ አርጓ ቢሻላት አንጀቷን ቀና አይደል እና እኔ እኮ ይፍተር እኮ ነሽ አሁን የለኔ የለም اقلب من هناك خلاص اجي طيب والله بي لزاري صوفي خلاص ለራስህ ማለትሽ ነው። ታታባ አርጎልኝ ይፍተር ጋኔ ዛሬ በድርያ ጊፍተር ዋጋ ነው ያለሁት። ስንትሽ ነሽ? እና ሳውዲ አረቢያ በ2000 መጣች 2000 ላይ መጣች። እዚህ ገባ የማይደውልላት ወንድ የለም። ስትኩራራ ወላሂ ሱም ወላሂ ባላህ ባንዲነቱ ነው የምነግርሽ። አንቺማ ሰውነት አለሽ ቅፍርር ብላ ሸብታለች። እቤት ኪራይ ያገኘኋት ባለፈ ቅፍርር ብላ አርጅታ ማለት ነው። ቂጧ ተጣብቋል። በፊት የወደለ ቂጧ ከስት ብላ ጥብቅ ብሎሽ እንዴ ሰውነት ባዲያ ነው የሚባለው ትርጉሙን በትክክል ያየሁት እሷ ላይ ነው። ሁለት ጠጉር አውጥታልሻለች ሸብታ ስትህል ራሱ እንደው ወገቧ በግድ ነው እንደው እግሯን እየገተተኝ ነው የምትከሪ እንዴ አይሻ ነሽ እንዴ አልኳት። አዎ አለች። አይሻ ሀብቴ ነሽ እንዴ አልኳት። አባባባ አንሻ ሀብቴ ነኝ አለች። አንሻ ሀብቴ ነሽ? አዎ ሀብቱም ባሉም ጠፍቷል እኮ አልኳት። አሁንማ ብቻሽ ከዛ መጨረሻ ላይ ሼህ ሰይድ ልዳርሽ እስኪ ምክሪም ከውሽ መጣ ብለው ነው አበሸ ሰይድ አንቱ እንዳታልፋት ይችላል። ቆይ ሼህ ሰይድ ነው መከረውኛ እና ወይ ነው ወለየዋም ሼህ ሰይድ ሊመክሯት ነው። አዎ ምናልባት ባል እንድታገኝ የሳውዲ አረቢያ ወንድ አላገባም ብላለች። ባል እንኳ አላጣችም፣ እሷ ባል አላጣችም። ያው መስፈርት ነው፣ መስፈርቱን አላሟላም እንጂ ባል አላጣችም። ኑሜራውስ በኔ ራሱ ስንት ይመጣላታል። መስፈርቱን እሷ የምትፈልገው መስፈርት አለ። እንደኔ መቼም
ቁሪማ እንደው ችግር ነው ሸሙ። እኔ ደሃ ያለምኝ አይተሻል። ገጣጣ ፈጣጣ እንደሆነ በቪዲዮ ደውልልኝ ብላኝ ማለት ነው። በቪዲዮ ደውልልኝ ደግሞ ላኪ ለማን ለሰው እኔ ብደውል ማን ያንሳልኝ? እንደዚሁ እኔ ችግር አለ ብያለሁ። ሀፍዝ እንዲ እነዚህ አካባቢ የሆነ ነገር አለ። በቪዲዮ ደውል ብትል እንኳን ልታነሳ ሸሙ ለካ ተደብቀው እሷ ጋር በቪዲዮ ይደውላሉ። አይ ሸሙ ብላኛለች። ያላመንኳት ሸሙ በቪዲዮ ደውሉ ላይ ባለፈው አላመንኳትም። አይደውሉም እሳቸው አልኳት። ለካ ደውለው ነው። አይ ሸሙ ኧረ ትናንትና የደወልኩት በቪዲዮ ላይ ተዝ በፊት እኔ አልደውል ምን ልኮ ነኝ። እንዲያውም ምን የሆነ ልጅ ዳሬ ሲለኝ ነው ዛሬ ለደወልኩለት። ማነው እሱ? ምን አለው እኮ ምን አለው? ዳረኛ ነው። ምንም አለው እና ምንም ከሌለው አርፎ ይቀመጣ ነው። የኔ ቤት አርፎ ይቀመጣ። እስተግፋር አድርግ፣ ጾም ዱዓ አድርግ በሉት። ምን ያለው ነው አንቺ? ምን ያለው ነው አንቺ? ምን ያለው ነው ያገባሽ አንቺ? ምንድነው እንደዚህ ማለት አንቺ? ቤት ያለው ምን ያለው? ቤት ያለው ንብረት ያለው ይሄን የሚያስተዳድር ልጅን የሚያስተዳድር እንደዚህ እሷን ይሄን ያህል አለው። ቤት አለው ንብረት አለው። ከለምንም የለውም እኮ አንቱ ምንም የለውም። ቁሪማ ነው አልኩኝ እኔ ምን ላድርግ። እሷ ደግሞ መኪና ትፈልጋለች። አረብ ሀገር እኮ አረብ ሀገር ደግሞ ቤት የሌለው በየ2 ሳምንቱ ደግሞ ኢጃዛ ዱባይ ምናምን ቫኬሽን ስካይላይት ምናምን እየሄደች መዝናናት ትፈልጋለች። ሸሙ ይህን ያሟላ በዛ አጋጣሚ አንድ ነገር ልንገርሽ። የሆኑ ልጆች ቲክቶክ ላይ ባለፈ እኔ ተስራዬ እንደወጣሁ እጄ ባዶ ሆነ። ሰውዬ ሞተ። ብር የሚባል ኪሴ አንድም ነገር የለም። ሰውዬ ሙተት አለ። ደመወዜ ቀረ። ሰውዬ ጋር ብዙ ብር ቀርቶብኛል። ሰውዬ ሲሞት አካውንቱ በአመት አንዴ ነው፣ በ6 ወር አንዴ ነው የምቀበለው እና ብዙ ጓደኞችን ብር አበድሩኝ አልኳቸው። ወላሂ ግማሹ ቁብ ነው አለኝ፣ ግማሹ ምን አለኝ፣ ግማሹ ደግሞ ኢትዮጵያ ልኬዋለሁኝ አሉ። በቃ አሁን ከሁሉም ጋር ቡሉክ ተደራርገናል። ቡሉክ አረኩኝ። ሌላ ኢሞ ስከፍት ደግሞ በሌላ ኢሞ መጡ። ሁሉም ጋር ቡሉክ አድርጊያቸው ማለት ነው። አንዳንድ ጊዜ ማለት ነው ሰውን በቃ ዝም ብሎ የሚያጨበጭብልሽ ሰው ይኖራል። ይህን ስልሽ የሆነ ሌ አሁን ኮሜንት ስጥፍ አይቻል ነው ተነሱ ውስጥ እኔ ስራ ፈታም አታ ቤት ውስጥ ቁጭ ብላ ምናምን ካመሰለች وينك؟ يلا تعال. ብሩ የታል ስራ ያስቀመጥኩበት ሰውዬ እንዲያሰጫለኝ አለች። እሺ አልኳት። ከዛ ጊዜው አለፈና አሁን ፍሉስ ወሰል ሸሙሄ በነገራችን ላይ ክፉ ቀን አይምጣ። ክፉ ቀን ሲመጣ ወዳጆቻችንን በሙሉ ነው የምናጣው። አንድ ወዳጅ እንደሌለን ነው የምናየው። ክፉ ቀን መጨረሻ ደግሞ አንድኛ ይቱን እንደዚህ ደወልኩላት። ወራ በድርኛ አንጠልጥሎ እምቢ አለች። በ2 ወሩ ነው አንጠልጥሎ ኢትዮጵያ ጣባት። ብር ላክልኝ ብላ ጠየቀች። አላህ እንደዚህ ሰላም ተባባላችሁ፣ ተሳሳማችሁ። ወላ አጥሚት ምናምን ዳቤ እንዳጠጭ ነቃ ደንገጥ እንድትይ ኮፊ ብቻ ጠጭ፣ ቡና ጠጭ። ኮንትራክት ስለነበር ሴትዮዋ አሳፈረች። ስታሳፍርሽ ለእሱ አልነገርሽውም? ነግሬዋለሁ። እዛም ሁነን እንደዋወል ነበር። ከመጣሁ ራሱ አንደዚ ብር ልኮልኝ ነበረ። መውለዴ ከወለድኩ ደግሞ 10 ቀን ምናምን ሆኖ ደውሎልኝ ከዛ ያመጣው ስልክ ይበላሽብኛል፣ ቁጥሩም ይጠፋብኝና በቃ አድራሻችን መገናኘት አልቻልንም። ከዛ ወዲህ ኢትዮጵያ ገብተሽም ትደዋወሉ ነበር?
አሁን እንደዋወላለን። ብር ልኮልኛል፣ አንድ ጊዜ ብር ልኮልኛል። እንደዋወል ነበር አንድ ጊዜ ብር ልኮልኛል። ከዛስ ቁጥሩ ጠፍቶብሽ ነው? ምንድነው ችግሩ? አዎ ቁጥሩ ነው የጠፋ። የያዝኩት ስልክ ተበላሸ፣ ቁጥሩ ጠፋብኝ። በቃ በምንም ማግኘት አልቻልኩም። ከዛ በኋላ ስልክ ተበላሸ ተበላሽቶ ቁጥሩ ጠፋብኝ። ታዲያ እሱ ፈልጎሽ እንዴት አልደውልም? እሱ እኔም እኮ ያልኩ እሱ አሁን እሱ ከኔ እሱ የኔን አድራሻ ማግኘት ይፈልግ ነበረ። ያው ሲነግረኝ ባህር ዳር እንደሚኖር ባህር ዳር ያኔ ወደ ኩዌት ሲሄድ ከወንድሙ ተነስቶ እንደሄደ የሚኖረው ከወንድሙ ጋር እንደሆነ አካባቢው ራሱ ያሮዮ መናኸሪያ አካባቢ ነው። ሱቅ ምናምን አለ። ወንድሜ ጋር ነው የምኖረው ምናምን ሁላ ብሎ ነግሮኛል። ያው ፎቶ አለኝ። በቃ ይሄ ነው እና አሁን ከኔ እሱ ቢፈልገኝ ያገኘኝ ነበር። እኔ ግን በቃ ያኔ እኔ እንጃ ያው ተረገዘ ተወለደ ማደጉን እንጂ እንደዚህ ቆይቶ መፈለግ ያኔ በህድኩበት እድሜ ብዙም አይደለም። ያኔ ይሄን ያህል ብዙ አላገናዘብኩም ነበር መሰለኝ። ትርንጎ ቁጥሩ የጠፋብሽ በስንት ዓመተ ምህረት ነው? ያው እንደወለድኩ ነው። ቢያንስ ልጅቷ 5 ወር 6 ወር በቃ ትንሽዬ እንደሆነች ነው። አላስታውስም እሱን ትንሽ እንደሆነች ነው። በቃ የተወለደችበትን ዓመተ ምህረት አታስታውሽ? የተወለደች በ2014 ነው። በ2013 ነው የመጣው። በ2014 ተወለደች። በ2004 ተሳስቼ ነው፣ ይቅርታ። በ2004 ልጅሽ የስንት ወር ልጅ ሆና ነው ስንት የጠፋብሽ? በ2004 ስንት ነው የተወለደችው ልጅሽ? በ2004 ጥር 3 ቀን የካቲት 3 ቀን ጥር የካቲት 3 ቀን የካቲት 3 ቀን ስንት ወሯ እንደተበላሸብኝ ምናምን በቃ እሱ ሁሉ ጠፋብኝ። እሺ የቱም ማን ነው ተፈላጊ? ልጁ ስሙ ቀናው አለሙ። ቀናው አለሙ። የትውልድ ቦታው ባህር ዳር ነኝ ያለ። የባህር ዳር ልጅ እንደሆነ ነግሮሻል እና ከወንድሙ ጋር ይኖር እንደነበር? አዎ የባህር ዳር ልጅ እንደሆነ ወንድሙ ጋር እንደሚኖር ነግሮኛል። ከወንድሙ ጋር ይኖር እንደነበር ብቻ ነው የምታውቂው? ሌላ ምንም ስለ ቤተሰቦቹ የምታውቂው ነገር የለም? በቃ ምንም ነገር አላውቅም። በቃ እስካሁንም ራሱ ለመፈለግ በቃ ምንም የማውቀው ይህችን ብቻ ስለማቅ በቃ እንዴት እንደምሆን አሁን ራሱ በቃ ሲፈጣሪ ከኔ ጋር ይርዳይ ብዬ ነው የገባሁት እህቴ። እሺ ፎቶን ትልኪልኝና ቪዲዮ ሰራልሽና ፈጣሪ ይርዳን። እንግዲህ አይሆን መሲ ወይ ባለፈው ያልኩሽ ነገር አለ አይደለ? በውስጥ እንትን አልሽው እንዴ? ተናገርሽ እንዴ? ቆይ እነግርሻለሁ። ሴትዬ እኔ ማለት ወይ የሪሚዬ ፍቅር እንዴት ነሽ? እንዴት ነሽ? አለው የሪ ፍቅር አለው ወይ አይደለም፣ እሱን አይደለም ባክሽ። አንቺ ደግሞ የኔ ጉዳይ ነው ባክሽ፣ የኔ ጉዳይ ነው። የሆነ ነገር በቃ አለ ማለት ነው። ሰርፕራይዝ ታንታ መሲ እኮ ሸዋሊያ ገዛችኝ። መሲ ሸዋሊያ ያንን የትግሬውን አይተሽዋል? ከኔ እኮ ነው የገዛችው። መሲ ለታ ትልቅ እያደረገችው ነው። ላቀሳስርሽ አንቺ ብርጅስቶን ለምንድን ነው ያልነገርሻት? ያንን የሚያክል ወርቅ የትግሬ ወርቅ ገዝተሽ አንቺ ዜድ ላንቺ እንደዚህ ናት። ዜድ አልነገረችሽማ? አይ በቃ አሁን ሌላ ነገር ልትልክልኝ ነው። ዝም በይ። ሌላ ነገር ልትልክልኝ ነው። አታጣኝ። ዝም በይ። ባለፈው የካዝናይን ቁልፍ አቀብሉኝ ካሪም ጎልድ የገዛሁትን ወርቅ ስትያሰማሽ
ክራቹ ካስላይን ምናምን እኔማ ይቺ ወርቅ ገዝታለች። በቃ ከመጀመሪያ ለምን አልነገርከኝም ታዲያ? ማን ነው የሚቀበላት ኤርፖርት? እኔ ማለት ባለቤት አለኝ። አንድ ላይ ነበር የገዛ ነው ማለት ነው። እንደዚህ አንድ ላይ የገዛ ነው ወተን ፈረሰብን። ከዛ ዘንድሮ ደግሞ በቃ ያ ነገር ስለፈረሰብኝ ስለተሰነካከለ ሁሉም ነገር በቃ ድጋሚ ወጥቼ መጀመሪያ ጆርዳን ነበር የሰራው ታምና ማለት። ከዛ ከባለቤቴ ጋር ተስማምተን ገዝተን ሁሉ ነገር ካለቀ በኋላ ፈረሱብን። እኔና ባለቤቴ ምናሰብን በቃ ወተን ዱባይ እንስራ፣ እኔ መጀመሪያ ልውጣና አንተ ከዛ ትመጣለህ ተባባለን። ከዛ እኔ መጣሁኝና የተወሰነ ሰራሁኝ። ከዛ እሱም ሰራና ፕሮሰስ ጀመርን በሆነ ልጅ ማለት ነው። እና ያ ደላላው ያገናኘኝ የሆነ ልጅ ነው ማለት ላይፍ ላይ ነው የምንተዋወቀው። ለረጅም ጊዜ ነበረ ስናወራ የነበረው። በጣም እንደ ወንድም ይመክረኝ ነበረ ማለት እንደ ወንድም ይመክረኝ ነበር። ኦሬዲ በቃ ታምኚዋለሽ፣ የሆነ ሰው የምታምኚዋል አይደለ? እኔ ማለት ማንንም አላምንም ነበር። ሀቡዬ እግዚአብሔርን ነው የምልሽ። እኔ ልጆች ራሱ ጓደኞቼን ራሱ ባገናኘሽ በጣም ነው የተደነቁት፣ እንዴት ተበላሽ የሚለው ማለት። ምክንያቱም ብዙ ልጆችን እኔ ያድናቸው ነበረ፣ ሐዋላ እንኳን ሲልኩ እኔ ያድናቸው ነበረ። ግን ይሄ ልጅ ስላወቅኩት ስላመንኩት ብዙ ጊዜ ስላወራሁ ከዛ እንደዚህ ለመምጣት ይፈልጋል እና በምን ስራ ቢመጣ ነው ጥሩ ምናምን ብዬ ሳዋየው ወይ እኔ እኮ መጀመሪያ ብትነግሪኝ ኖሮ እኔ የመጣሁበት ልጅ አለ፣ የአንድ ሰፈር ልጆች ነን፣ በጣም ጥሩ ልጅ ነው እና እሱ ያመጣልሽ ነበረ ሲለኝ ወይ አልጀመረም እኮ ጥሩ ልጅማ ከሆነ ስጠኝ አልኩት። ከዛም በኋላ ጀመርን ፕሮሰስ። ከጀመርን በኋላ የሚገርምሽ ከጀመርን በኋላ ጥሩ ልጅ እንደሆነ አስረድቶኝ ከጀመርን በኋላ ምን ቢሆን ጥሩ ነው የቪዛ መጀመሪያ ፕሮሰስ ማድረጊያ ክፈሉ አለ። የተወሰነ ብር አስገባንለት። ከዛም በኋላ ፕሮሰስ ከጀመረ በኋላ ቪዛ አወጣ ማለት ነው። ቪዛ ካወጣ በኋላ ምንድነው የሚቀረው? ትኬት ነው የሚቀረው። ከዛ የትኬት ብር ካላስገባችሁ እንትን አልልማል አልቆርጥም ሲል አስገባንለት። ከዛ ቪዛውን ቼክ ሳስደርገው እኔ ኢማራት ላይ ሳስደርገው እንትን ነው አሉኝ፣ ፎርጅድ ነው አሉኝ። አሁን በእርግጥ እያወራኝ ነው፣ ገብቶሻል? አሁን እያወራኝ ነው፣ ያገናኘኝ እያወራኝ ነው። እንደሚከፍል ነው የነገረኝ። አስደርገው እንዴት እንደዚህ ታደርገኛለህ? አምኜህ እንዴት እንደዚህ ታደርገኛለህ? አንተ እንደ ወንድም ስትመክረኝ ቆይተህ፣ በዛ ላይ ደግሞ የሱ እህት በእኔ በመጣሁበት ኤጀንሲ ጀምራለች። እኔ ሰጥቼው ማለት ነው፣ ገብቶሻል? ስልክ ሰጥቼው ጀምራለች። ብር ከፍሎ ይሄ ልጅ ብር ከፍሎ ምንድነው የሆነው? ለረመዳን ነበረ ልጅቷ ተፈልጋ በአስቸኳይ ነይ ስትባል እናትየዋ ታመመች፣ ጸበል ገባች። ጸበል ስትገባ ጊዜ ምን ሆነ? በቃ ልጅቷ በወቅቱ ስላልተገኘች ሌላ ሰው በሷ ምትክ ኢማራት መጣ። ሲመጣ ልጅቷ በመጣች ሰዓት ሲወስ ያልነበራትም ሲጀመርላት ያ ቢሮ ደግሞ ተዘጋ። ከዛ ብር 40 ሺህ ብር አስገብቶ ነበር። 40 ሺህ ብር አስገብቶ ነበረ። ልጅቷ ሲሰነካከልባት ጊዜ ብሩን ያስገባ። በቃ ያ የጀመርኩበት ባንቺ በኩል ስለሆነ ብሩን ያስገባ ሲለኝ ሲያጣደፈኝ ጊዜ ብሩን አስገባላት። በቃ ብሩን አስገባላት። ምንም ማድረግ አልችልም። በተስተካከለ ጊዜ ይስተካከል ብዬ ስለው የኔ እንደላላ አይኔ ብሩን አላስገባም ቪዛ ስለሰራሁኝ እኔ እንደምንም አድርጌ እልካታለሁኝ ይረጋጋ። አንድ ወር እንኳን አልሆነም እኮ ከጀመርኩላት እኮ አንድ ወር አልሆነም፣ ለምንድን ነው የማይረጋጋው ብሎ ሲለኝ እኔ በጣም ሲያጣደፈኝ ጊዜ ምን ማድረግ አለብኝ? በቃ 40 ሺህ ብሩን እኔ ያስገባልሃለሁ። ልጅቷ ስትሄድ እሷ ስትሄድ ስትሸኛት ብሩን ለኔ ታስገባልኛለህ አልኩት። ገብቶሻል? በእኔ በኩል እምነት ስለነበረኝ የኔ ደላላ ስለሚልክ ስለማውቀው 40 ሺህ ብር አስገባሁለት። በእኔ በኩል እምነት እንዲኖረው ብዬ ማለት እኔን አምኖኝ ስለመጣ እኔ ማስከፋት ስላልፈለኩ ብዙ ጊዜ ሲያወራኝ ነበር እንደ ወንድም ሆኖ። በሱ ጋር ግን የሆነውን ሊወጣልኝ አልቻለም። አሁን ምን ይለኛል? ፎርጅድ ነው የሱ ጓደኛ የላከልኝ እንትን አሳየው አልኩት። የትም ቦታ ኢማራት ላይ አሳየውና ፎርጅድ እንደሆነ እርግጠኛ ሆኜ ነው እኔ የምነግርክ። ከዛም በኋላ እስኪ አንተ ንገረኝ እንዴት አምነዋለሁ የሰፈሪ ልጅ ነው ብለኸኝ ብዙ ጊዜ እኔ እምነቴን ለመወጣት አንተ በኔ በኩል ያለውን ነገር ለመጨረስ እንትን ብዬልሃለሁ 40 ሺህ ብር አስገብቼልሃለሁ። ግዴታ አልነበረብኝም እምነቴን ለመወጣት ብዬ። ለምንድን ነው እንደዚህ ያደረከኝ?
እኔ አምኜክ ለምንድን ነው እንደዚህ ያደረከኝ ብዬ ስለው ምን አለ በቃ እኔ ሁሉም ማስረጃ አለኝ ሀውዬ ሁሉም ማስረጃ አለኝ ከመጀመሪያ የሱ ጓደኛ እንደሆነ የሰፈራቸው ልጅ እንደሆነ በሱ እንድጀምር እንዳደረገኝ በዛ ላይ ደግሞ ራሱ አረጋግጦ የማራት ላይ ፎርጅድ እንደሆነ አወቀ ያገናኘኝ ልጅ ማለት ነው ፎርጅድ ነው አለ በቃ ምንም አይልም አሁን ቀጥ ብሎ ብሩን ይመልሳል ነው ያለኝ አሁን ማለት ነው ገብቶሻል ሀውዬ እኔ አንቺ ጋር የመጣሁት ምንድነው ይሄ ነገር አውቀው ያደረጉት ነገር ነው ይከፍላል እያለኝ ነው ግን ላይከፍል ይችላል በሚለው ነው አንቺ ጋር ጥርጣሬ ኖሮኝ ጓደኞቼም በቃ እሷ ጋር ወሰጁ ወዶ ሳይሆን በግዱ ይከፍላል ብለውኝ ነው ጓደኞቼ መክረውኝ ነው ይሄንን ወደ አንቺ ጋር የመጣሁት ሀውዬ ምን እንደምልሽ አላውቅም አምና እንደዚህ አይነት ችግር ደረሰኝ ዘንድሮ ደግሞ እንደዚህ ባለቤቴ በጣም ተናዶ ነው ያለው በዛ ላይ ከፍት ተሸጦ ነው የተከፈለው ብታይ ማለት ነው ከቤተሰቦቹ ከፍት ሸጦ ነው ግማሹን የከፈለው ግማሹን እኔ ነኝ የከፈልኩለት እንደምልሽ አላውቅም አምና ሲፈርስ እንዴት ተናድል እንደነበረ መስከረም እኔ ይኸውልሽ በዚህ ሰዓት እያስተናገድኩ ያለው ችግር ላይክ መዳም ቤት ውስጥ በር ለዘጋባቸው ልጆች ድምጽ መሆን መዳም ቤት ውስጥ ነኝ ሀቡዬ መዳም ቤት ውስጥ በር ለተዘጋባቸው ልጆች መዳማቸውን ማናገር ኤጀንሲውን ማናገር ኤምባሲ ማናገር እና የነሱን ችግር መፍታት ላይ ነው ለጊዜው አሁን ወልጄ እስከምነሳ በደላላ ጉዳይ አልነጋገርም ምክንያቱም እኔም ደሜ ከፍ እያለ ነው እኔ ስኖር ነው ሰው ማገዝ የምችለው ገባሽ እኔ በህይወት ስኖር ነው ለእናንተ ድምጽ መሆን ሰው ማገዝ የምችለው ስለዚህ ነው ለመውለድ ቀኔን የምጠብቅ ሰው ስለሆንኩኝ ከደላላ ጋር ጭቅጭቅ በዚህ ሰዓት አልችልም እሺ እናቴ ግን ከገባሽ አይቀር ተንፍሺ እንስማሽ ብዬ ነው ዝም ብዬ ያዳመጥኩሽ ከወለድኩ በኋላ እስከዛ ችግርሽ ካልተፈታ በህይወት ካለው ትገቢና እናናገርልሻለን ጠራልሽና እናናገርልሻለን አሁን ግን እስከምን ድረስ ከደላላ ጋር ጭቅጭቅ አልችልም እሺ አውቃለሁ እኮ አሁን ምን ላይ እንዳልሽ እኔም አውቃለሁ ግን እንድትተባበሪኝ ብዬ ነው ካለኝ አንፃር ነው ካለኝ ችግር አንፃር ነው እኔ ልነግርሽ የፈለኩት እንጂ አንቺም ተባበሪኛ እኔም መኖር ፈልጋለሁ እያልኩሽ ነው እሺ ስለዚህ ምንድነው ማድረግ ያለብኝ በሰላም ልውለድና ጸልይልኝ በሰላም ልጅ እስከዛ ችግርሽ ጊዜ ካልፈታው ራሽና ተገቢና እንጠራና እናናገርልሻለን የዛኔ ጭቅጭቁም ጉልበቱም አቅሙም ይኖረኛል በዚህ ሰዓት ግን አቅም የለኝም እሺ ማለት እሺ እስከዛ ድረስ የማይከፍሉ ከሆነ እኔ አንቺን ላናግርሽ ከወለድሽ በኋላ ታስተካክልኛለሽ እሺ ችግር የለውም አመሰግናለሁ በሰላም ይገላግልሽ ይሄን ነገር እንደምትወጪኝ ተስፋ አለኝ አውዬ ግን አስተውሽኝ አደራሽን እንዳትረሺኝ እኔ ላላስታውስ እችላለሁ በጣም የመርሳት ችግር አለብኝ ራስሽ መጥጻፊና ትገቢያለሽ ወልጂ እሺ አውዬ በጣም ነው የማመሰግነው እሺ እናታይዞሽ እሺ አመሰግናለሁ እሺ ጋይስ ዛሬ እኮ አንድም ታሪክ አልሰማንም እስቲ ወደ ጌም ከመግባቴ በፊት ታሪክ እንስማ አንድ አስተማሪ ታሪክ እንስማ ከከፈትኩ ሰዓት ጀምሮ ላይ ቤን ችግር በተከታታይ አንድ ታሪክ እንስማ እስኪ በቃን ችግር እሺ አስተማሪ ታሪክ አለኝ ብላ ተጻፈሽ ማስታወቂያ ለመስራት ነው የብሩክ እናት የምን ማስታወቂያ ነው የምትፈልጊው ሱቅ አለሽ ሱቅ ለማስተዋወቅ ምናምን ከሆነ ቁጥርሽን ለሞዴሬተሮች ይላክ ተነጋግረን ከተስማማን እንሰራልሻለን ማስታወቂያ የሚሸጥ ነገር ካለሽ ሰላም ሀቡ ትኬት ለመቁረጥ ፈልጌ ነበረ ቤት ያለውን የመጀመሪያ ቪዲዮ ተመልከች ትኬት ለመቁረጥ ውጤ እሺ ሀቡ ቱርክ ያለች አንድ እህታችን ስቃይ ላይ ናት ከዛሽን ትፈልጋለች እኔ እኮ ለምን ባለቤቱ ችግሩ ላይ ያለው ሰው መጥቶ አይጽፍም የእናንተ ማሽቃበጥ እኮ ነው የሚገርመኝ አንድ ሰው ችግር ላይ ከሆነ ራሱ መጥቶ ችግር ላይ ነኝ የገንዘብ አይደለም ብሎ ለምን አይጽፍም የእናንተ ያሽቃባጮቹ ነው የማይገባኝ አሁን አንዷ ትገባና ጓደኛዬን ለማስገባት ነው የገባው ትላለች ገብታ በር ከፍታላት መንገድ ጠርጋላት ከዛ ጓደኛዋን ታስገባለች እዚህ ሁሉም እኩል ነው ችግሩ ላይ ያለ ሰው ራሱ ባለቤቱ ችግር ላይ ነኝ ገንዘብ አይደለም ብሎ ይጻፍ እናስገባለን አክሲዮን ለመሸጥ ነው ማለት ነው ገንዘብ ስለዚህ አክሲዮን መሸጥ ምናምን አስተዋውቂ ያላቀም አላስተዋውቅም እንደሱ አይነት ነገር እኔ የሚሸጥ ነገር
ትክክለኛ ነገር ማጋ የለውም። ታሳዝናለች። በቃ ፍትህ የለም። ፍርድ ቤቱ ላይ መፍረድ ከባድ ነው፣ ማስረጃ ስለሌለ ማለት። ያለ ማስረጃ ምን ተብሎ ይፈረዳል? እነሱ እኮ ያውቃሉ የሞተቿን መቅደለች። ታዲያ ሰው 18 ዓመት የተጣላ ጸበኛ ማር ቤት ገብቶ የሰው ጎመን በስጋ የሰው ድስት ማማሰል ምን ይባላል? ያቺ ደግሞ ስለሞተች ካዱ። እንግዲህ ተጽፏል፣ ምንም ማድረግ አይቻልም። ግን እቺ ሴትዮ አሁን ሚዲያ ላይ ቀርባ የኢትዮጵያ ሕዝብ ይፍረደኝ ብላ አሁን ምንም አታገኝም። በቃ ማለት ፍርድ ቤቱ ድጋሚ እንዲያይላት ጉዳዩን ምንድነው መደረግ ያለበት? ይግባኝ መጠየቅ አችልም? ይሄኛው ይሄ አካውንት ስልኳ አለ እኮ ሴትዮዋ። ይግባኝ ብትልም በቂ ማስረጃ የላትም። ስለዚህ በቃ ምንም መፍትሄ የለውም። ይግባኝ ብትልም ማስረጃ ስለሌላት ሴትዮዋ መርዙ ስትጨምር ያየ በህይወት ያለ ሰው ስለሌለ ስትጨምር ስታማስልም ያየቿ ስለሞተች በቃ ምንም መፍትሄ የለውም። በቃ ህይወቷን መቀጠል ነው ያለባት። ለፈጣሪ ሰጥታ ህይወቷን መቀጠል ነው ያለባት። ማማሰያው አሻራ መታየት አይችልም ወይ? ጥሩ ሀሳብ። ማማሰያው የድስት ክዳኑ ኢትዮጵያ አልሰለጠኑም። ለዛ እኮ ነው እንጂ እኮ አሻራ ራሱ ኮቴዋ የገባችበት ኪችን የማር ቤቱ ላይ የገባችበት የእግሯ አሻራ፣ ድስቱን የከፈተችበት የእጇ አሻራ፣ ያማሰለችበት ማማሰያ ስንት ሰው ነክቶታል። ከዛ በኋላ ድስቱ አድሮ ራሱ ሞቆ እኮ ተበልቷል። ባክሽ ገጠር ላይ ስንት ሰው ስንቱን ገሏል። አሻራ የለ ምን የለ። ከዛ በኋላ ስንት ሰው ድስቱን ከፍቶ ጨልፎ አቅርቧል። ገዳዮቹ ግን በሰላም ያድራሉ። በቃ እንደሱ ማለት ብቻ ነው ለፈጣሪ መስጠትና ፈጣሪ ሆይ አንተ አይተሃል፣ በቃ የልጆቼን ነፍስ የባለቤቴን ነፍስ አንተ ፍረደኝ ብሎ ለፈጣሪ ሰጥቶ በህይወት መኖር ብቻ ነው። ሌላ ምንም አይነት መፍትሄ የለውም ውዶቼ። ካሜራ የለ፣ የገጠር ማር ቤት ነው። አሻራ አትሉ ድስቱን። ከዛም በኋላ ስንት ሰው ከፍቶታል። አቡ ገዳይ የተባለችው መልሳ በስም አጥፊነት የተከሳት ነው። ጭራሽ እሱ ነበር የቀራት። ፈጣሪ ይፍረድ። የእሱ ፍርድ ይበልጣል ከምድራዊው ፍርድ። እሺ ወደ እንትና እንሂድ። ኡመርን እናስቀድመው ወይስ ሀዊን? ቆይ አንዴ የኡመርን ጉዳይ ልንገራችሁ መጀመሪያ። ኡመር ሚስቱ ሳውዲ አረቢያ ኤምባሲ ነው ያለችው፣ ታማለች። እኔ ቆንስላ ጽሕፈት ቤት አናግሬ ከሐሙስ እስከ ሮብ ሰው ላኪ Which one? For you, I buy. For me? Yes, the pink one for you, the red one for Simon. I buy it for you. What's your Mug? mug? Yeah, show him Nunu. Mug? You mean mug? Yeah, show him logo and Mug? And this one is for Hannah? No, for me. Okay. Should go see. What one? እና ሳውዲ ያላችሁ ኢትዮጵያ ደርሳችሁ መምጣት የምትፈልጉ ትኬት ደርሶ ኡመር ይችላችኋል። ሚስቱ ታማለች እና ብቻዋን መምጣት ስለማትችል ይዛችኋት ለመምጣት ነው ኢትዮጵያ ኤምባሲ ነው ያለችው። እንደዛ የሚችል ሰው አለ ወይስ ቪዲዮን ስራ?
አላችሁ እዚህ ውስጥ ሳውዲ የምትኖሩ ኢትዮጵያ ደርሳችሁ መምጣት የምትፈልጉ በቅርቡ ትኬት ደርሶ መልስ እሱ ይችላል። ትኬቱን ይቆርጣለሁ። ነገሩንና አለው የሚል አካል ካለ እውነተኛ ሰው ገዝት ገብቶ ቁጥር ሰጥቶኝ ፓስፖርት ኮፒውን ልኮልኝ እኔ ትኬቱን ቆርጣለሁ። ኡመር ነው የሚችለው እና ሚስቱን ከኤምባሲ ያለችው ታማ ነው ወደ ሀገር ለመሄድ። ቦንቱ ምን ሆነሽ ነው 80 ጊዜ አንድ ቁጥር የምትጽፊው? ቁጥርሽን ለሞኒ ሰጥቻታለሁ፣ ታወራሻለች። ተረጋግተሽ በትዕግስት መጠበቅ ነው። ምንድነው በየቀኑ እየመጣሽ አንድ ቁጥር የምትጽፊው? አይደክምሽም እንዴ ማሬ? ጠቅልሎ መግባት የሚፈልግ ይዞ መግባት ይችላል። ጠቅልሎ መግባት የሚፈልግ እንደውም ለሱ አንድ ትኬት ይሆንለታል፣ ታድሏል። ግን ደርሶ መልስም የምትሄዱ ደርሶ መልሱን ይችላል። እስቲ ነው ያለው እያለች ነው ፕሪንሰስ አሊና። እውነቷን ከሆነ ሳቧት። ህጋዊ ያልሆነ አይደለም ህጋዊ ሰው ሞዴሬተሮች ሳቧት ፕሊዝ። ቴንክ ዩ። ሰላም ነው ሀቡ? ሰላም፣ እንዴት ነሽ? አለው እግዚአብሔር ይመስገን። ለመቼ ነው የምትሄደው? አንቺ መቼ ነው የምትችይው? አንቺ በምትችይበት በማንኛውም ሰዓት ኹርጅ አውዳ አለኝ አስመትቻለሁ። በቃ በጣም ጥሩ። ስለዚህ አሁን ቁጥርሽን ሰጪና ፓስፖርት ኮፒሽን ትልግኛለሽ። ትኬት በረራ ያለበትን ቀን አይቼ ቀኑን ነግርሽና በዛ ቀን ከተስማማሽ ለሁለታችሁም እቆርጣለሁ፣ ላንቺም ለሚስት ለሱ ሚስት። እሺ ችግር የለውም። የት ነው የምትኖሪው? ሪያድ ጉዳይ ሪያድ። ኦኬ ጥሩ። እናስም ያለው ሪያድ ስለሆነ አሪፍ ነው። እሺ አንዳችሁ ግቡ ውዶቼ። ቁጥር ለመቀበል ሞዴሬተሮቼ አንዳችሁ ፕሊዝ አባሽ መስይኝ ፕሊዝ ውዶቼ። እና ማሪ የሚያልቅ ፕሮሰስ ስላለ ቆንጽላ ጽሕፈት ቤት ሄጃለሽ። እሺማ ችግር የለውም። እኔ ያው የኔ ኹርጅ አውዳ አለኝ እነሱ የሚያልቅበት ምናምን የህጋዊ ሁሉም ነገር ህጋዊ ከሆነ ተመላሽ ስለሆንኩኝ ችግር የለውም። ሁሉ ነገር ጋር ነው። ጀስት የሚጨረሰውን ነገር እዛ ለሷ የሚደረገውን ነገር ለማድረግ እንትን ስላሉ ቆይ መቼ ችግር የለውም። ከመቼ ቀን ከእሑድ እስከ ሐሙስ ባለው። ስለዚህ ከእሑድ እስከ ሐሙስ ባለው ቀን ውስጥ ከነገ ማለት ነው። መቼ ይመችሻል? ችግር የለም። በማንኛውም ሰዓት እኔ ኮንትራት ነኝ። በማንኛውም ሰዓት እቃ ይዤ ምናምን ስለሚሄድ በማንኛውም ሰዓት ችግር የለውም። በቃ ሴትዮዋ መናገር ነው የሚጠበቅብኝ። አሁን ነገ ከነገ ወዲያ ከሆነ ዛሬ ነግሬያት እንደዚህ ብያት በቃ መሄድ ነው በቃ። ጎበዝ። ዛሬ ለሴትዮሽ ንገሪያት፣ ነገ ከነገ ወዲያ የምትሄጂበትን ቀንና ሰዓት ንገሪኝ። እኔ ኤምባሲ ያሳውቃቸዋለሁ። ሄደሽ ሀቢባ ናት የላከችኝ እንደዚህ ብለሽ በምልክልሽን ቁጥር ሄደሽ ታናገሪያለሽ። እሺ ችግር የለውም። እሺ እሺ ለመስይ ነበር። እሺ መሲ ፎሎ አድርጌሻለሁ አልክልሻለሁ። ዋትስአፕ ላይ ሃይሰልሽ ለጥንጭ። እሺ አመንሽነሽ ሀቡዬ እንዴት ነሽ? ደህና ነኝ መስይ፣ እንዴት ነሽ? አለሁልሽ። ኢትዮጵያ ገብታ ብትጠፋስ? ማናት የምትጠፋው? እሷ ህፃን ልጅ ነው ትልቅ ሰው እኮ ነው። እኔ ነኝ አትመለስ። አረ ህጋዊ ነኝ ኢቃማ አለኝ እኮ እኔ እናት መብቷ ነው ባትመለስ። እኛ ምን መብቷ ነው። ትኬት የምቆርጠው እሷ አይደለ ልጁ? አው ደርሶ መልስ ቆርጠን ትኬቷን ሰጥታለን። ሄዳ ካልተመለሰችም መብቷ ነው ባትመለስ። እሷ ብቻ ኤርፖርት ላይ እሱ ሚስቱን ይጠብቃል። ይሄውን ከሚስትህን ብላ ታስረክበዋለች። ኦኬ ምን ይጀምር ነው? አረ ሀቡ ቆይ ሲጀመር እኔ ህጋዊ ነኝ መመለስ የምፈልግ ሰው ነኝ። ሪያድ ስንት ዓመት ኖሬያለሁ። መሲ ምን መስራት እንደሆነ መጠየቅ ፈልጌ ነው። ማለት ወርቅ ብር ወይ ነው እኔ ከዛ ሄዳ ይዛ የምትመጣ መስሎኝ ነው። እዛ ከደረሰሽ በኋላ ብትጠፋስ? አይደለም የታመመ የሱ ሚስት ታማ ኤምባሲ ውስጥ ናት እና ሚስቱ ብቻዋን ፕሌን ውስጥ ገብታ መሳፈር ስለማትችል እኔ ኤምባሲ አናግሬ ጤነኛ ሰው አግኝና በዚህ ቀን ላኪ፣ ከዛ ችግር የለውም አሉኝ። ሶኒ ትኬት ለሚስቱና ለሱ በራሱ ገንዘብ እኔ ኦንላይን ቆርጥለትና
እሷን ደርሶ መልስ እንችላታለን። ትኬት ትብብር ማለት ነው። ሚስቱን ኤርፖርት ላይ እንካይው ሚስትህን ብላ ታስረክበዋለች። ወደ ቤተሰቦቿ ትሄዳለች። በፈለገች ሰዓት ትመለሳለች። አዲስ አበባ የፈለገችው ቦታ አደርሳታለሁ። አብሽር፣ እኔ ኦርቶዶክስ ነኝ። ምንም ዘይት ነገር ማድረግም ሰውም አይደለሁም። ችግር የለውም። ተባረክ። ኤርፖርት ይጠብቅሻል ባልየው። ምንም ችግር የለም ማሪ። እሺ እሺ። ናት በቃ ስልክ ልክልሻለሁ መሰለኝ። ጠንቃቃስ ለምሳሌ አሁን አንዲት ጣይባ የምትባል ልጇን አሁን በቅርብ ልንልክ ምንድነው እኔ ሰብስቤላት ነው ለልጇ መላኪያ እና እኔ ክፍያውን የምፈጽመው ልጁን ካስረከበች በኋላ ነው። ለምን ያ ህፃን ልጅ ነው ይዛው ብትፋስ እቺ ሴትዮ ትልቅ ሴትዮ ነው ምን ታረግልሻለች? ይዘጫት ምን ታስ ኧረ ጭራሽ ሲጀመር መሰለኝ ጥንቃቄ ሊሆን ይችላል። በርግጥ አብዬ ባንቺ በኩል የሚመጣ ነገር ሁሉ ጥንቃቄ በጣም ስለሚያስፈልግ ነው። እኔ ደግሞ በሀብ በኩል ስለምመጣ ለሁሉም ነገር በጣም ጠንቃቃ ነኝ። እኔ ስንት ዓመት የተከተልኳት ሰው ነኝ። አብሽር። በጣም አመሰግናለሁ። እና ህፃኑን ልጅ ለባልየው ወስዳ ስታስረክብ ሚስትየው መሄድ ስለማትችል ነው ከሳውዲ ስታስረክቢ ቪዲዮ ቀርጸሽ ላኪልኝ። ባልየው አሁን ልጄን ተረክቤያለሁ ሲል ቪዲዮ ቀርጸሽ ትኪልኝ። እዛኔ ይዘሽ የገባሽበትን የህፃኑን ክፍያ እኔ ያስገብቼ። በነገራችን ላይ እኔ እቃ ይዤ ምናምን ነው ይሄ አሁን 2 ሳምንቴ ነው ከመጣሁ። አመላልሳለሁ፣ ስራዬ ነው፣ እሰራለሁኝ እንደዚህ ስራዎች። ያው ምንም ሐራም አይደለም። እናመጣልሻለን በደንብ። እሺ ማሪ። እሺ እሺ። እናት አመሰግናለሁ። በቃ ስልክ ልክላታለሁ። እሺ ስልክሽን ላኪልኝ ለመስይና እዚህ እኔ ልላክ ልውርሽ እዚሁ ሆነሽ ሚውት አድርገሽ ላኪና ከዛ በዋትስአፕ ደርሶኛል ስልሽ ተወቻለሽ። እሺ እሺ። ኦማር አቤተው ያው አላህ ካለ አላህ ያሳካውና ሰው ተገኝቷል። እኔም ድምጽ ልክ የምታለው ኦልሬዲ ኤምባሲ አናግሬ የሰጡኝ ምላሽ ሰው እሷ መዳሟን ታስፈቅድና ነገ ከነገ ወዲያ ኤምባሲ ትሄዳለች። የምልካት ሰው ጋር ፕሮሰሱን ትጨርሳለች። ከዛ በኋላ ትኬቱን እንቆርጣለን። አምጥታ ሚስትክን ኤርፖርት ላይ ስታስረክብክ ቪዲዮ ቀርጻለን። ይሄው አስረክቤያለሁ ብላ ትልክልኛለች። እሺ ሁሌ ጫጫታ ውስጥ ነክ ምን ይሻልሃል?